ዛሬ አብርሽ ስለ ፍቺ የመጨረሻ ውሳኔውን አሳውቋል። ለሩታም የፍቺ ወረቀት አጽፋ ይዛ መጥታለች። የሚያሳዝነው ሄርሜላ እኔ ጋርም እውነት አለ የኔም እውነት ይሰማ በማለት አብርሽን ተከትላ መጥታለች። አብርሽ ስለ ፍቺው ሲነሳ እንደዚህ የሚያንገበግበው ለምንድን ነው የሚለውን በደንብ ነግራችኋለሁ። እንግዲህ ያው ፍቺ ማንም ሰው ባይደግፍም፣ ነገር ግን ነገሮች የማይስተካከሉ ከሆነ ሰው መቃለል የለበትም፣ ወይንም አንዱ እየተናደደ አንዱ እየተደሰተ መኖር የለበትም። እንግዲህ የአብርሽና የሩታን ፍቺ ማርክም ማለት አብርሽ በተግባር የማያስተካክል ከሆነ ወደ ትዳሩ የማይመለስ ከሆነ ሩታ መሰቃየት የለባትም፣ ፍቺውን መቀበል አለብህ ብሎ ማርኪም አምኖበታል፣ የሩታና የአብርሽን ፍቺ ማለት ነው። ነገር ግን እዚህ ጋር መናገር የምፈልገው አብርሽ ፍቻቸውን አይፈልግም፣ ነገር ግን ከሩታ ጋርም አብሮ መኖር አይፈልግም። እዚህ ጋር ሄርሜላም እንደምታዩት ከኋላ ነው። መቼም ከአብርሽ ኋላ ጠፍታ አታቅም። እዚህ ጋር እናንተን ለማስተካከል ነው፣ ወይንም ደግሞ በሩታና በአብርሽ መካከል እኔ ከሆንሁ ምክንያቷ እኔ እወጣላችኋለሁ፣ ፍቺው ይቅር እያለች ነበር። ገባችሁ አይደለ? ነገር ግን ይሄ ነገር በተግባር ሳይሆን ባፍ ነው። ልክ አብርሽ እንደሚናገረው የሆነ ነገር ተናግሮ ተግባር ላይ ስትሄዱ ወፍ ነው። ብዙ ጊዜ በነገራችን ላይ አብርሽ በተግባር ጎበዝ ነው እንላለን እንጂ የመሰለውን ብቻ ነው በተግባር የሚያደርገው እንጂ ያልመሰለውን ነገር ምንም ነገር አያደርግም። ምክንያቱም ደግሞ ትዳሩን ቢፈልግ ሩታን ቢፈልግ ብዙ ነገሮችን ማስተካከል፣ ሩታን ወደ ቤት መመለስ በጣም ብዙ ጊዜያቶች ነበሩት። ብዙም ነገር ማድረግ ይችል ነበር አይደል? ነገር ግን ያንን ነገር ማድረግ አልፈለግም። እንዲያውም ጭራሽ ማርኪ ላይ ነበር እየጮኸበት የነበረው። በጣም ባለጌዎች ናችሁ፣ እንዴት ለፍቺ ስትመጣ ይዛት ትመጣለ፣ እንዴት ታግዛታለ እያለ ነበር። ኦፍኮርስ ሩታ መጀመሪያ አስቀድማ ተናግራለች። ይሄ ውሳኔ የኔ ነው፣ ማርክ አይመለከተውም። ምክንያቱም ብዙ ነገሮችን አሰብኩ፣ ነገሮችን አየሁ፣ ምንም የማይስተካከሉ ነገሮች ነው። አብርሽ ነው ነገሮችን ማስተካከል ያለበት፣ እሱ ደግሞ ያን ነገር አልፈለገም። ስለዚህ የመጨረሻ ውሳኔ ነው ብላ ነው የመጣችው። እኔም አብርሽ ከምታደርጋቸው ነገሮች ምናልባት ለአንተ እኮ ኖርማል ሊሆኑ ይችላሉ፣ ወይንም ደግሞ ደስታ ስለሚፈጥሩልህ ያንን ደስታን ይሆናል የምታየው ብዙ ጊዜ ማለት ነው አንተም ስለምትናገር። ነገር ግን ሌላውን ሰው የሚረብሽ ከሆነ ያን ሰው የምትፈልገው የምትወደው ከሆነ እርግፍ አርገህ መተው ነው። እንኳን አይደለም ከሴት ጓደኞች ጋር እኮ የሰው ልጅ ብዙ ነገር ይተዋል፣ አሳልፎ ኩላሊቱን ብዙ ነገር ይሰጣል አይደል? እንዲህ ለሚወዱት ሰዎች። እና የሩታ ጥያቄ በጣም ቀላለው። ሄርሜላ ከህይወትህ ትውጣ ትራቅ። እነሱ እኮ ሄርሜላና ሩታ በመሀል እያወሩ ባሉበት ሰዓት ላይ እኮ ምናልባት አንተ ከሄርሜላ ህይወት ብትርቅ እነሱ ይግባቡ ነበር። እውነቴን ነው። ሩታና ሄርሜላ ከተግባቡ በኋላ ያንተም ጓደኝነት መቀጠል ይችል ነበር። በብልጠት ነገሮችን መሄድ ይችል ነበር። ነገር ግን በእርግጥ ሄርሜላ ብቻ አይደለችም የሩታ ችግር። አብርሽ በጣም በተለያየ ጊዜ ብዙ ጊዜ አይቻለሁ። ሴቶች ይመጣሉ፣ ይደባብዙሃል፣ ፎቶ ይነሳሉ። ይህ እኮ በጣም የሚያጸይፍ ስራ ነው በነገራችን ላይ የእውነት ሌላ ስራዎችን በደንብ መስራት ትችላለህ። ሴቶች ምናምን ከመደባበስ ምናምን ውጪ ማለት ነው በጣም ብዙ የሚሰሩ ስራዎች አሉ። እና ሩታ የረበሻት ያ ነገር ነው። አብርሽ ደግሞ እንግዲህ ያው እያለ የነበረው ሰምታችሁት ከሆነ ሩታና እኔ ምናልባት ትልቅ ስላልሆንን የሆነ ጭንቅላታችን እንደ ትልቅ ሰው ማሰብ ስላልቻለ ወይንም ትንንሽ ወይ ስለሆንን እኔም ርቄ ሄጄ ሩታን ባለችበት ርቃ ተቀምጠን ምናልባት እንደ ትልቅ ሰው ስናስብ ወይንም ጭንቅላታችን እንደ ትላልቆች ሲሆን ልጅነት ስለሆነ ያን ጊዜ በፍቅር እንመለሳለን ነበር እያለ ያለው ነው። ከአይን የራቀ ከልብ ይርቃል። የምሬ ነው የምነግራችሁ። ከአይናችሁ የራቀ ሰው ከልባችሁ ቀስ እያለ ይርቃል። ሰው ካጠገባ ሆነ በዚህ ሰዓት በነፍሰ ጡር ሰዓቷ ሳትንከባከባት እያናደርካት እያስለቀስካት ምንድን ነው የበለጠ ፍቅር የሚመነጨው? ከየት ነው? ምን ያባይ ውሃ አይደለም አይደል? ፍቅር በእንክብካቤ የሚያድግ ትልቅ ደረጃ የሚደርስ ነው። ልክ እንደ አበባ ውሃ ስታጣጡት የበለጠ ያድጋል። የበለጠ የሚገርም መዓዛ የሚገርም ሽታ ይሰጣችኋል። ውሃ ካላጠጣችሁ ግን ደርቆ ነው የምታገኙትኝ። እና አብርሽ በመጀመሪያ እኔ አንተን በጣም ብዙ ለፋው ለመረዳት ማለት ከምታረጋቸው ከምትናገራቸው ነገር ምንድን ነው ብዬ ለመረዳት ስሞክር አብርሽ ጋር ያየሁት ነገር ቤተሰብ ሁያ ሁዬ የምትወድ አይነት ሰውና ብዙ ሰዎች ከኋላ ከግራ ከቀኝ ቆሞ ሲያጨበጭቡል ደስ የሚል አይነት ሰው ነው። ምክንያቱም ብዙ ሰዎች ከበዋል፣ ግን ትዳር አይሆኑም። ይሄን ነገር ማወቅ መቻል አለብህ። ሩታ በመጀመሪያ ጊዜ አጠፋች፣ ይቅርታ ጠየቀች፣ ተጸጸተች፣ ተመለሰች። የዛን ሰዓት ደግሞ አንተ መስተካከል ነገሮችን ማስተካከል ብልጥ ከሆነ እኮ ሩታን ቀስ ብለህ ማሳመን ብዙ ነገሮችን ትችላለህ አይደለ? ዛሬም እንግዲህ ያው ሄርሜላ ሩታን ይቅርታ ጠይቃ ከህይወታችሁ ወጣለው ለማለት ነበር የመጣችሁ። ሩታ ያው ውሳኔን አልቀይርም ብላለች። በጣም ተናዳም ስለነበረ
አንደኛ ነገር ገደብ ላፊ ነበር ሄርሚ ራሱ ስታረጊ የነበረው። የምር ጓደኛዬ ነው፣ በጣም ጥሩ ሰው ነው፣ ይንከባከበኛል ምናምን ትያለሽ። በእርግጥ ያው ቦታ ስለሰጠሽ ነው። ባይሰጥሽ ኖሮ ሰው የሰው በር አንኳኩታችሁ ካልተከፈተላችሁ አትገቡም አይደል? እንደዛ ሁሉ ያው አብርሽ ቦታ ስለሰጣን ያው ሁሉ ስታረጊ የነበረው። በስተመጨረሻ ቤተሰብ በጣም የገረመኝ ሄርሜላ ከልቧ እንዳልሆነ ያወቁበት አብርሽ ተናዶ የፍቺ ወረቀቱን ማለት ነው ቅድድድ አድርጎ ሲሄድ ማለት ነው አብርሽ ብላ እየሮጠች ተከትላ ሄደች። እየሮጠች ደግሞ ግማሽ አካልሽ በቃ ልብስ መልበስ አለብሽ፣ ወፍራም ነሽ አይደለ? ልብስ ልበሽ፣ በደንብ ልበሽ፣ አታሳይ። ምን መርቁልኝ ነው ወይስ ምንድን ነው ሄርሚ ማለት ነው። ፕላስ ደግሞ ብዙዎቻችሁም እንዴት ነው ህግ ቦታ እኮ ሁለቱም መቅረብ አለባቸው። ሩታም አብርሽም እንዴት ነው እንትን ወረቀት ይዛ የመጣችሁ ሩታ ምናምን ላላችሁ ጥያቄ ሊሆነባችሁ፣ ኦፍኮርስ ሁለቱም መጀመሪያ ህግ ቦታ ላይ ይጠራሉ። በመጀመሪያ ደረጃ ፍቺ፣ ህጋዊ ፍቺ ማለት ነው። ህግ ቦታ ይጠራሉ። ከዛ የተወሰነ ጊዜ ይሰጣቸዋል። ተመካከሩበት፣ በሽማግሌ ታዩ ምናምን የሚባል የተወሰነ ቀናት ይሰጣቸዋል። ከዛ ያን ቀነ ቀጠሮ ጨርሰው ሄደው ነው ከዛ አይ አልተስማማንም ካሉ የፍቺ ሂደቱ የሚሄደው ንብረት ምናምን ታይቶ ምናምን። ግን ሩታ ይዛ የመጣችበት መንገድ አንደኛ ማንም ባለትዳር ሆኖ ከሌላ ሴት ጋር የተለያየ ነገር ሲያረግ ምናምን ካያችሁ ወይንም ደግሞ እነዛ ነገሮች ለመረጃ ካቀረባችሁ እንደዚህ ጽፈው ይሰጧችኋል። ኢቭን እንኳን ሳያቅ ሰውየው ሳያቅ ሌላ ወረቀት ጋር ቀላቅጣችሁ ራሱ ሳያቅ ማስፈረም ትችላላችሁ። በጣም ጀግና ሴቶች አሉ። ራሳቸውን አላደለ ባላቸው ብዙ ነገር ሲያደርግባቸው በእንደዚህ ሁኔታ ሰውየውን ባላቸውን የፈቱ ሰዎች በኋላ ልክ እሱ እንደተጫወተባቸው እነሱም ሳቅ ፈተውት የተጫወቱበት ሰዎች አውቃለሁኝ እኔ። እንደዛ አይነት ነገር ይፈጠራልና ሩታም እንደዛን ነገሮች አጽፋ ነው መታ እንግዲህ ፍርማ ብቻ በቃ እኔ ንብረት አልፈልግም ፈታውሽ የሚል ፊርማ ትፈርማለህ፣ ሄጄ ማተብ አስደርጋለሁ፣ ነጻነትን ያውጃለሁ ስትል ነበር። አብርሽ ግን በጭራሽ ብሏል። ሩታን ከምፈታ አይኔን ግንባሬ ላይ ነው መሆን ያለበትኝ፣ ሩታን መቼም ነው የማልፈታት ብሏልና እንዲያውም ሩታን ምን አላትኝ ምንድነው የምትፈልጊው? ሄርሚ ከህይወታችን እንድትወጣ አይደል የምትፈልጊው? ይኸው ለወጣ ነው እያለች ነው ምናምን እያለ ይሄ ነገር እኮ በአሚሮዋ ላይ ማለት ነው ብዙ ነገር አለ። አብርሽ አሚሮዋ ላይ ተጫውታችሁ እንደ ቀልድ ማለት እንዴት ነው ልታምን የምችለው? እንኳን እሷ እኔ ራሱ አላምንም። ሲጀመር ሄርሚ ልውጣ ማለችም አላለችም ተከትላን ሄደችው። በቃ አንተ ስታባብል እንደ ህፃን ስትመክር ስታሻ ስትደባብስ ምናምን ሌላ በቃ አንተ ራሱ ሌላ ዓለም ውስጥ ትገባለህ። እና ታዲያ እንዴት ነው ሩታ በቃ ልትወጣ ነው ህይወትን ቀጥል ምናምን የምትለውኝና አብርሽ በመጀመሪያ ትዳር እንደዛ አይደለም፣ ታይቶም ተሰምቶም የማይታወቅ ነው እናንተ ትዳር። እኔ ወንድሜ ነህ ምርጥ ወንድሜ፣ ሩታም ተመሳሳይ። ግን ሴት ነኝ፣ ሴት ሲያለቅስ ሲጎዳ ሳይ ደስ አይለኝም። እውነቴን ነው የምላችሁ። በተለይ ደግሞ አርግዛ እውነት አሁን እኮ ሩታ እያንዳንዱ የምታለቅሰው የምትጨቃጨቀው የምትጮኸው ነገር እያንዳንዱ ልጁ ላይ እንደሚያስተጋባ ታውቃላችሁ። ልጁ አሚሮ ውስጥ እንደሚጻፍ ታውቃላችሁ። የልጅ ሲወለድ ማለት ነው። እውነቴን ነው የምላችሁ ሲወለድ እያንዳንዱ ነገር ያስታውሰዋል። እና ስለዚህ ህፃን ልጅ ከሆድ ውስጥ ጀምሮ የሚሰማቸውን የሚያረጋቸውን ልክ እስከ 2 ዓመት ድረስ በቃ ቆንጆ ነገር ነው አሚሮ ላይ መጻፍ ያለበት። ምክንያቱም እናንተ አሁን ማንም ሰው ቪዲዮ የምትመለከቱ እስኪ የልጅነታችሁን ነገር አታስታውሱም? እኔ የልጅነቴን ትናንት የሆነውን ነገር ሳይሆን የልጅነቴን ነው በብዛት የማስታውሰውና እንደዛ ስለሆነ ለልጅም ተጨነቀ። ማርኬ ደግሞ ከጎኗ ከሩታ ጎን ስለሆነ እናመሰግናለን። አብርሽም ማስተካከል ካልቻለ መጨረሻው ፍቺ ነው፣ ሌላ ምንም ነገር የለም። ማስተካከል ከቻልክ ደግሞ ከሩታ ጋር እስከ ቀጣይ ህይወታችሁ ልጃችሁን ወልዳችሁ እስከ ማሳደግ አብራችሁ ሌላም ልጅ እስከ መውለድ ትደርሳላችሁ ብዬ ተስፋ አረጋለሁ። ሩታም እየተናገረች ነበረ እኔ እና እሱ ተፋታ ማለት አባትነቱ የልጁ አባትነት ይካዳል ማለት አይደለም። እንደዚህ ከሆነ ሁሉ ጊዜ እንደዚህ ከሆነ ከምን ቀጥል ተፋታ ልጃችንን እኔም ነጻነቴን አውጄ እሱ በፊርማ ወይንም በ80 አስረውኝ ማሰቃየት የለበትም። ስለዚህ ተፋተን እኔም በነጻነት እኖራለሁ እሱም በነጻነት ልጃችንን በጋራ እናሳድጋለን እያለች ነው ያለችው። እንግዲህ አብርሽ አስብበት በቃ ማለት ወደ ራስ ተመለስ። በቃ ሄርሚ ብቻ ሳትሆን ሌላ ነገ ሌላ ሰዎችም ይመጣሉ። ሄርሚ ብቻ አይደለችም በነገራችን ላይ ያን ነገር አስተካከል። የእህትነት ምክሬ ነው እያልኩኝ ባይ ባይ።